ነጌታቸው አሰፋ ልጆቹ ወደ አዲስ አበባ ይምጡ ብሎ ጥያቄ አቅርቦ ነበር ለክልሉ መንግስት። እንዴ ነበር ሂደቱ? ማይ ዌይ ኦር ዘ ሃይዌይ የሚባል ነገር አይሰራም ኢትዮጵያ ውስጥ። ይሄን አውቀን ኮምፕሮማይዝድ የሆነ መንገድ ለፈልገን ለማግኘት በጋራ በዛ የተቃኘ ፖለቲካ ሐሳብ ይዘን ስንመጣ ለሁላችንም ዊን ዊን የሆነ ሁሉንም አሸናፊ ማድረግ የሚችል የፖለቲካ ስነ ምህዳር መፈጠር ይችላል። ለዚህ ነው በሚገባው ቶን የማይናገሩት ሲሉ ሰማል። ምን አሉነት ነው? አብን ውስጥ የነበረው ትርምስ 2014-15 ምታስታውስ ከሆነ በከፍተኛ ሁኔታ የተፈተነበት ጊዜ ያ ነው። ይሄን ለማለፍ ምንድነው ማድረግ ያለባችሁ? ጥያቄ ካለ ጠይቃለ፣ ካልጠየቅን አትጠይቁ ተብለን አይደለም። ወይ ቀርበው ኢሹ ያስማማናል ማለት ነው፣ ወይ ጥያቄ የለኝም ማለት ነው። በነጻነት ስራችን ሰርተናል። እዚህ ላይ ምንም እንዲህ ነው የምለው ነገር የለም። ስራችን በነጻነት ሰርተናል። ጣልቃ ገብነት የለም። ይሄንን በደንብ ያለ ይሁንታ መናገር ፈልጋለሁ። እነኚህ ምርር አድርጎ የህዝብ ድምጽ ሆኖ መናገር አይገባም ወይ? አንዳንድ ኃይሎች አሜሪካ ውስጥ ያሉ ከሌ ማለት አልፈልግም፣ የቆየ የፖለቲካ ተሳትፎ የነበራቸው በመንግስት ላይ ያኮረፉ ኃይሎች እዚህ ድረስ ትስስር አድርገዋል። መንግስት ውስጥ ያሉ ሰዎች፣ እኛ ውስጥ ያሉ ሰዎች ትስስር አድርገዋል። ጉዳዩ ከፍ ያለ መሆኑ ተረዳሉ። ድርጅታዊ ጥንካሬያችሁ ምን ላይ ነው? ምን ያህል ዝግጅት እያደረጋችሁ ነው? እኔ ብቻ ነኝ ጥያቄ ያለኝ፣ እኔ ብቻ ነኝ መደመጥ ያለብኝ እኔ ነኝ። ሌላውን አላዳምጥ የምንል ከሆነ አንደኛ የህዝባችንን ሀቀኛ የሆኑ ጥያቄዎችን እንዳይደመጡ ያደርጋቸዋል። ሁለተኛ ሀሳቢው በራሱ የኢትዮጵያ ነባራዊ ሁኔታ በቅጡ የተረዳ አይሆንም። በእኛ ውስጥ ከፍተኛ የሆነ እረፍት የለሽ ጉዞ እንድናረግ፣ ከውስጥ እንድንናጋ፣ በየዕለቱ አጀንዳ እንዲፈጠርብን የሚያደርጉ ኃይሎች ነበሩ ከውስጣችን። ከምንሰማቸው ጥሮች ባሻገር ምን የተፈጸሙ ነው? ጸረ የሆነ የምርጫ ሂደት መኖር አለበት። ያንን ማስቻል አለበት መንግስትም ህዝቡም ሁላችንም። እዚህ ጋር ያለዋችሁን ገማ ከኔ ተሻለ ብዬ አስባለሁ። ምን መደረግ አለበት ይላል? እኛም ማናቀው ኃይል፣ እኛ ጋር ግንኙነት የሌለው ኃይል በጀርባ መጥቶ ድርጅታችን ግን ሲቀማን ዝም ብለን ልናይ አንችልም። ስለዚህ ትግል ማድረግ መቻል ነበረብን። ትግል አድርገናል።